ለምሳሌ ጦርነትን በተመለከተ ትነጋገራላችሁ ወይ? አሁን የደህንነት አማካሪ ነበርክ አይደለ? ለተወሰኑ ጊዜያት የአብይ የደህንነት አማካሪ ነበርክና ጦርነቱን በተመለከተ አወሳሰኑ እንዴት ነው? ወደ ዕለቱ ከመሻገሬ በፊት ጦርነት ላይ ለመግባት ሲወስን የሚወስነው እንዴት ነው? አብሮ ደግሞ ስትነጋገሩ የደነገጥክበት ወይ ሪቪሊንግ ሞመንት የምትለው አለ ወይ ከሱ ጋር በነበረ ኮንቨርሴሽን? ማለት ለምሳሌ እንግዲህ ጦርነቱን በተመለከተ ብዙ የተሳሳቱ እንትኖች አሉ። ከየወገኑ ተነስቶ እንትን የሚላቸው ያው ሁላችንም እንደምናውቀው በትግራይም በኩል በፌደራል መንግስትም በኩል ከፍተኛ የጦርነት ፕሮፓጋንዳ አየሩን ሞልቶት ነበር 2012 እና 2013 መጀመሪያ አካባቢ። ያ ትግራዮች ምርጫ ካካሄዱ በኋላ ምንድነው ያሉት? ኢሚዲየትሊ የፌደራል መንግስቱ ያልተመረጠ ስለሆነ ይሄ ህገ መንግስታዊ ስለሆነ እውቅና አንሰጠውም ማለት ከመስከረም 30 በኋላ ከመስከረም 30 በኋላ የፌደራል መንግስቱ ወዳው ምንድነው የወሰደው? መስከረም 30 በኋላ ትግራይ የሚሰጥ በጀት በሙሉ በፌዴሬሽን ምክር ቤት እንዲቆም ተደረገ። አሁን ይሄ በጀት ሲቆም ምክክር አልተደረገበትም። እኔ ፌዴሬሽን ምክር ቤት አባል ነበርኩ፣ ያኔ የክልል ምክር ቤት አባል ስለነበርኩ አስታውሳለሁ። ለብናልፍ ተነግሮት እዛ ምክር ቤቱ ስብሰባ ላይ እያለን እረፍት ስንወጣ ይሄ ነገር ይወሰን ተብሏል። እንዲቆም ፌደራል ከሆነም ለወረዳዎቹ እሰጣለሁ እንጂ በጀት ለትግራይ መመደብ ለጦርነት ሊያውሉት ነው። እውቅና እነሱ እንትን ብለዋል፣ እኛም እውቅና እንሰጥም፣ አይመደብም። ፌዴሬሽን ምክር ቤት ነው ስልጣኑ ያለው፣ ይገድ። አሁን ይሄ ስራ አስፈጻሚም አልተወያየበት፣ ሌላው ቀርቶ ዋና ምክትል ምናምን የሚባሉ ሰዎችም በጋራ አልተነጋገሩበት። እዛ ላይ ምን አነሳውኝ? እኔ እረፍት ላይ ነን እንዴ ለጦርነት ተዘጋጅታችኋል ወይ አልኩት ብናልፍ። ይሄ እኮ በጣም አደገኛ ሁኔታ ነው። እኔ በአማራ ላይ ሪሶርስ ጠቅላላ አይሰጥህም ቢባል ይሄ ሪሶርስ የጋራ ሪሶርስ ነው፣ ወይም ደግሞ የኔ ኪሴ ብር ያለ አይደለም የሚሰጥ። ጦርነት እኮ የሚቀሰቀስ ነገር ነው። አሁን ከዛ ያሉትን ሰዎች አስተባበርኩና ተነጋገርን። ሻይ ሸራተን አዲስ ነበረ ጉባኤው የሚካሄደው፣ የፌዴሬሽን ምክር ቤት ስልጠና ነገር ነው። እውነቱን ነው ሳንመካከርበት እንዲህ አይነት እንዴት ይሆናል የሚል እንትን ተደረሰ። ይተላለፍ ተባለ። እኔ ወደ ደሴ መጥበን ነበር፣ አንድ ነገር ነበር። ሄድኩኝ ከሰዓት በኋላ ደሴ ስደርስ በሚዲያ ሰማሁት ያ ውሳኔ እንኳን ተወሰነ። ምን ማለት ነው? ይሄ የስራ አስፈጻሚ የምትለው አልተወያየበትም፣ ወይም የሚኒስትሮች ምክር ቤት የሚባለው አልተወያየበትም፣ ማንም ሰው አልተወያየበትም። በጀት እንዲቆም ተደረገ ማለት ነው። ይሄ በጀት እንዲቆም ሲደረግ ቀጥሎ ኋላ ይሄ ምንድነው እንትን የሚለው ጦርነት ነው ራሱ። ለኔ ሪሶርስን የራስህን የጋራ ሪሶርስን ላንተ የሚደርስህን ሲከለከል ጦርነት ከመቀስቀስ ሌላ ትርጉም የሚሰጠው አይደለም። በመቀጠል ሁለተኛ ስብሰባዎቹ ተካሄዱ። ማለት የጸጥታ ምክር ቤት የሚባለው ለመጀመሪያ ጊዜ እንትን ያለው በዛው ጥቅምት ወር ነው። በዛው ተከታታይ ነው። ጦርነቱን ሊነሳ 2 ሳምንት ወይ እንደዚህ ሲቀር በዚህ ጊዜ ምንድነው መከላከያ ሪፖርት እንዲያቀርብ ተደረገ። የትግራይ ሁኔታ እንዲል በሙሉ እዛ የመከላከያ ኤታማዦር ሹሙ አደም መሐመድ ነው። ብርሃኑ ጁላ ምክትል ነው። የመከላከያ ደህንነትንም ብርሃኑ ነው የሚመራው። ፌደራል ፖሊስ አዛዥ፣ የደህንነት ኃላፊ የመሳሰሉት እነዚህ ሁሉም ይመለከታቸዋል። ቀረበ። የትግራይ ኃይሎች ምንድነው እያደረጉ ያሉት? ሁኔታው ይቅረብ። ኦፕሬሽን እቅድ ነው አዘጋጅ ተብሎ ቀድሞ ተነግሮት ነበረ ለአደም፣ ለዛ ስብሰባ ላይ እንደሰማ። ኋላ አደም አቀረበው። ሲያቀርብ ሁኔታዎቹ የሚያመለክቱ ምንድነው የትግራይ ኃይሎች ሚሊሻዎችና ልዩ ኃይል
በመከላከያ ካምፖች አቅራቢያዎች ላይ የመሰባሰብ ሁኔታዎች አሉ። ለምን ተሰባሰቡ የሚል ጥያቄ ተነሳ። ለጦርነት ዝግጅት እያደረጉ ነው ወይስ አይደለም? የተጠናከረ ዝግጅት የላቸው። ሚሊሻዎችና የተወሰኑ ልዩ ኃይሎች ተሰባጥረው ነው በየቦታው ነው። ግን ይሆን የሚመስለኛል አደም ከስጋት የመነጨ ካልሆነ በስተቀር ለጦርነት ዝግጅት በህብረተሰብ ደረጃም አልተደረገም። በአመራር ደረጃም እስከ መዋቅሩ የተደረገ ነገር የለውም። ለጦርነት ዝግጁ አይደለም። ያ ሪፖርት በሌሎቹ አብዛኞቹ እነ ብርሃን ምናምን ብዙ ነገር አልተናገሩም። ውይይት ተካሄደ። እኔ መፍትሄ ሐሳብ አቀረብኩ። አሁን ይሄ የሚያሳየው መረጃው ለጦርነት ዝግጅት አለማድረጋቸው ነው። በሌላ መልኩ ደግሞ ምንም እያደረጉ አይደለም እንዳይባል መከላከያ ባለበት ሁሉ የተወሰነ ስብስብ የታጠቀ ኃይል ስብስብ እየፈጠረ ነው። ስለዚህ ለዚህ መፍትሄው እንደ ስትራቴጂ መከተል ያለብን ዲተራንስ መፍጠር። ዲተራንሱ ደግሞ እንግዲህ ይመጣሉ የተባለው ወደ አማራ ክልልም በራያ በኩል እና በሰቆጣ በኩል እንደዚሁ ደግሞ በጠለምት በኩል አድርጎ በአድርቃይ ደባርቅ እንዲሁም በወልቃይት ማለት በሁመራ በኩል ወደ ጎንደር። ይሄ ከሆነ እኔ ቢታየ መፍትሄ ዲተራንስ መፍጠር ነው። ዲተራንሱ ደግሞ የአማራን ኃይል ማስታጠቅና ጥንካሬ እንዲኖረው በማድረግ ትግራዮቹም ወደዚህኛው እንዳይመጡ ማድረግ ይቻላል። እንደገና ደግሞ እዛ ውስጥ ያለው መከላከያ ጋር ሊገጥሙ አይችሉም። አሁን ባለበት ሁኔታ ግን ጦርነት ሊጀምሩ ነው ብሎ ወደ ጦርነት መግባት መረጃው ማያሳይም። ምንም አይነት ኤቪደንስ የለ። እንደውም በዚህ መንገድ ወደ ጦርነት ከተገባ እልቂቱ ከፍተኛ ይሆናል፣ ህዝብም ይጎዳል የሚል እንትን ነው። ያንን እቅድ ምን ተደርጎ ተጣራ? ይሄ እቅድ አይደለም ሪፖርት ነው እንጂ የኦፕሬሽን እቅድ ነበር አዘጋጅ ያልኩ ልክ አይደለም ራሴ አሰራዋለሁ ብሎ አብይ ይሄንን ተናገረና ስብሰባው እንዲበተን ተደረገ። አደም ጨነቀው። ሲወጣ ምን አለኝ በሩ ላይ እውነት ጦርነት የሚጀምሩ ይመስልሃል የሚል ሰዎች አሁን ካቀረብከው ግምገማ አኳያ ይሁን ከጠቅላላ ሁኔታው ዝግጅታቸው አኳያ ካላበዱ በስተቀር ጦርነት ሊጀምሩ አይችሉም። ነገር ግን ደግሞ ያሉት ስብስቦች ምልክቶቹ መጥፎ ስለሆኑ በፖለቲካ በኩል ይሄንን የሚያስቀር ዝግጅት መደረግ አለበት። ከወታደራዊ በኩል ደግሞ በአማራ በኩል ያለውን ማጠናከር መቻል አለበት። በዲተር በማድረግ ነገሮቹ እንዳይፈጠሩ ማድረግ ይቻላል ብዬ እንትናል። አሁን ይሄን ጦርነት በሁለቱ ሳምንት ሊነጋ ሲል ህዳር ማነው ጥቅምት 24 ሊነጋ ወደ 11 ሰዓት አካባቢ ሁለት ስልክ ተደውሎ አገኘ። ደመቀ ነው አንደኛ የደወለው፣ ሌላኛው ደግሞ ብናልፍ ነው ሊነጋ ሲል የደወለው። ሁለተኛ ብናልፍ ደወል። ምንድነው ስል ትግራዮች በመከላከያ ላይ ጥቃት ሰንዝረዋል። አልሰማሁም እኔ መከላከያ ጠቅላይ ሚኒስትሩ ወጥቶ መናገሩ። አሁን እዚህ ላይ ስትወስድ ይሄ ጦርነት እንዲጀመር ከወደ መከላከያ በኩል በሀገሪቱ እርምጃ ይወሰድ ተከላከል ብሎ መከላከያን በማዘዝም ይሁን በምን ከመጀመሪያ እስከ መጨረሻው ድረስ የጠቅላይ ሚኒስትሩ ኢንተረስት ነው እንጂ የነበረበት የሚመካከሩት አካላት እንግዲህ የመጨረሻው ይሄንን በተመለከተ የሚነጋገረው አካል ጠቅላይ ሚኒስትሩን አድቫይስ ያደርጋል የሚባለው የጸጥታ ብሔራዊ የደህንነት ምክር ቤት የሚባለው ነው። ይሄ እንዳልኳችሁ ጦርነቱ ከመጀመሩ 2 ሳምንት አስቀድሞ ይሄ ተጨባጭ ሁኔታ ወደ ጦርነት ስጋት አለ፣ ነገር ግን ወደ አሁን የሚገባበት ሁኔታ አይደለም። በዲተራንስ ይፈታል የሚል የኔ አቋም። የሌሎቹ አቋም ደግሞ ጠቅላይ ሚኒስትሩ ራሱ የቀረበው ሪፖርት ተጨባጭነት የለውም። እንደውም የኦፕሬሽን እቅድ አዘጋጁ ብያችሁ ሳለ ሳታዘጋጁ ነው ራሴ እሰራዋለሁ ብሎ የተበተነው። ከዛ በኋላ ማንም ዘወር ብሎ ያየው የለም። ጦርነት ተጀመረ ነው የሰማነው ማለት ነው። ቀጥሎ 2-3 ነገሮችን ላንሳ። የትግራው ጦርነት ያው ተከፈተ ተካሄደ። እኛ
እኔ ለምሳሌ በነገታው ወደ ጎንደር በኩል ነው ሞቢላይዝ ያደረጉት። ጎንደር ሄደና ህዝብ ሞቢላይዝ አድርግ ተባልኩኝ። ጎንደር ሄድኩኝ። ሌሎቹ ደግሞ በወሎ የተሰማሩ አሉ በተለያየ አቅጣጫ። ከዛ በኋላ አልተሰባሰቡም። አንድ 2 ሳምንት የትግራዮቹ የተሸነፉ ሄደው ወደ መቀሌ ቁጥጥር ሲገባ አንድ ስብሰባ ተካሄደ። ያ ስብሰባ ምንድን ነው የሚለው በ3 ወር ማነው በ3 ሳምንት ውስጥ ጦርነቱን ጨርሰናል፣ አሁን የሚቀረን ለመለቃቀም ነው የሚል ነው። በዚህ ላይ አንድ ኮንሰርን ነበረኝ ስብሰባዎች ላይ ያነሳሁት። አሜሪካኖች እኮ ኢራቅን በወታደራዊ ኃይል በአጭር ጊዜ ውስጥ ነው የተቆጣጠሩት። መንግስቱን ማፍረስ ችለዋል። ነገር ግን ኢራቅ 10 ምናምን ዓመታት አንገበርኔብል ሆኖ ነው እንትን ያለው። እኔ የሚታየኝ ምንድነው የትግራይ ህዝብ በዛ በ3 ሳምንቱ ጦርነት ውስጥ ባይተዋር ነበር እንጂ ኢንቮልቭድ አልነበር፣ አልተደራጀም። አስቀድሞ አብሮ ከቲፒኤልኤፍ ጋር ከሰራዊቱ ጋር ያን ያህል ብዙ እንትን ውስጥ አልገባም። እና ይህንን ህዝብ በአግባቡ እናያዘው። እንደገና ደግሞ ሌላ ሶሉሽን ይምጣ። ኦልሬዲ አሁን ተበትነዋል። ሄድኳርተሩ በቁጥጥር ስር ገብቷል። ከዚህ በኋላ መቀጠል ሌላ ቀውስ መፍጠር ነው የሚሆነው። እንደገና ደግሞ ህዝቡን ካስቀየም ነው መልሰው ሊያገግሙ ይችላሉ። እዛ ስብሰባ ላይ እውነቱን ነው ብሎ በጥቅሉ በጥንቃቄ መያዝ አለበት ነው ብሎ አለፈው። እዛው ስብሰባ ስንወጣ ወዳው ምንድነው ያለ 2 ነገሮች አነሳን። አሁን ቲፒኤልኤፍ መልሶ እንደገና ተነስቶ ህይወት ይዘራል ብለህ ነው የምታስበው? ይሄን ጥያቄ ያንተናል። በደል እስካለ ድረስ መልሶ በተለይ ህብረተሰቡ ላይ በደል የሚደርስ ከሆነ መልሶ መነሳቱ አይቀርም፣ አትጠራጠር። ቀጥሎና የትግራይ ህዝብ ትላላችሁ። ብዙ ሰው እንደዛ ይላል። ከማን በልጦ ነው? ካሁን በኋላ መቼውንም ቢሆን አንገቱን ቀና አድርጎ የሚሄድበት ሁኔታ የለም። ስለዚህ መሸነፍ ከባድ ነው። ቲፒኤልኤፍ ተሸንፏል። አሁን እንደገና መልሶ ተሰባስቦ የሚሆነው ነገር አይሆንም፣ የሚሆነው ነገር የለውም። በሌላ መልኩ ደግሞ በህብረተሰብ ደረጃም ከወሰድከው ዞሮ ካሁን በኋላ የትግራይ ህዝብ ቀና ብሎ ለቲፒኤልኤፍ ኃይልም የሚሆንበት ሌላ ነገር የሚያመጣበት ነገር የለም። መቼውንም ቢሆን አንገቱ ቀና ሊል አይችልም ካሁን በኋላ የሚል እንትና። ስለዚህ ለአንተ በራሱ አንደበት ነው ያለ? ለእኔ ነው ይሄ ለራሴ ያለኝ ነው ነገር። እሺ 2-3 ጊዜ ውስጥ ቀጥሎ ስብሰባዎች ነበሩ። እኔ አንድ ሽሬ ተፈናቃዮች ከወርቃይ ከዚህ ከሁመራ አካባቢ ተፈናቃዮች ሄደው እዛ አካባቢ ያለው መከላከያ እንዳናግር ሽሬ አካባቢ ሄድኩኝ። በሄሊኮፕተር ነው የሄድኩት። ሄጄ አናገርኳቸው። እዛ ደግሞ ጊዜያዊ አስተዳደር የሽሬ ዞን አስተዳዳሪዎች፣ ምክትል አስተዳዳሪዎች እነሱን አገኘን። ከመከላከያ አመራሮች ጋር ሆነን ተነጋገርን። በአካባቢው ያሉት የመከላከያ አዛዦች የተፈናቀለው እንትናሉ እንዴት መመለስ አለበት ምናምን የሚለውን ከዛም ደግሞ አዲስ ተጨማሪ መፈናቀል እንዳይመጣ እንዴት አድርገን እናቆም የሚለውን ተመካከል። ጄኔራሉን ለብቻ አገኘሁት እና ኋላም ስብሰባ ስለነበራቸው በብዛት ተሰብስበው በዛ ትግራይ ውስጥ የነበሩት ወደ ጎንደር በሄሊኮፕተር አብረን ነበር። ምን ነገረኝ? መጀመሪያ የሻዕቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው፣ ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ይሄ ሁኔታ አልኩት። አይ እነሱም ጥፋት ፈጽመዋል፣ ነገር ግን እኛ የፈጸምነው ጥፋቱን ሁላችንም ነው። እንደውም አብዛኛውን ጥፋት የፈጸምነው እኛ ነን። ትምህርት ቤቶች ወድመዋል፣ የጤና ተቋማት ወድመዋል፣
ሌሎች ኢንፍራስትራክቸር የፐብሊክ የሚጠቀምባቸው ኢንፍራስትራክቸሮች ወድመዋል። እና ዝም ብለህ ስቃይ ነው። እና ሻዕቢያ ሰራዊት ለምን አይወጣም ብዬ ነግሬው ጠይቄውም ስለነበረ እነሱ ከወጡ አትጠራጠር፣ ህዝቡ ራሱ ያደረስነው ውድመት ከፍተኛ ስለሆነ ይበላናል መልሶ። እና ለአመራር እሱን እንዳታነሳ አለ። ማነው ይሄን ያለው? ጄኔራል። እሺ ይህንን ሰምቼ ሄድኩኝ። ስብሰባዎች ተካሄዱ። ስብሰባዎች ላይ ያለውን ሁኔታ አነሳ። ይሄ ነገር ጥፋቱን እየጨመረ ነው። ያችኑ መጀመሪያ ጊዜ ብያት የነበርኳትን እንትና እኔ ለቲፒኤልኤፍ መሸነፍ ብዙ እንትን ጉዳይ አይደለም። ነገር ግን እየደረሰ ያለው ጥፋት ያሳደረብኝ እንትን አለ፣ ስጋት አለ። እዛ ስብሰባዎችም ላይ አገኘው አነሳሁኝ። እንደገና ባህር ዳር ሄድኩኝና አገኘው። ምን አልኩት? ትግራይ ውስጥ እየተፈጸመ ያለው ወደ የካቲት አካባቢ ይመስለኛል እንትኑ ትግራይ ውስጥ እየተፈጸመ ያለው ጥፋት እጅግ እጅግ የከፋ ነው እና መልሰው የሚነሱ መሆናቸው አትጠራጠር ይነሳል። ነገር ግን የመጀመሪያ የገፈቱ ቀማሽ የሚሆነው አማራ እና አንድ በኩል ጉዳዩን በሰላም ለመፍታት የሚደረገውን ጥረት፣ በህዝብ ደረጃ የሚፈናቀለውንም መቀነስ፣ ይህንን ሁኔታ ማሻሻል ያስፈልጋል። በጠቅላላ ችግሩን በሀገር ደረጃ እንዲፈታ ማለት። በሌላ መልኩ ደግሞ አማራ ዝግጅት ማድረግ አለበት፣ ራሱን ዲፌንድ ማድረግ ይኖርበታል እንጂ መከላከያም ከውስጥ ያለው ወጥቶ በሚነሱበት ጊዜ በቁጭት ዲፌንድ ሊያደርግ አይችልም። እዛኛው ስብሰባ ላይ የሚያነሳውት ያው ዝም ብሎ ለበግ ብሎ ሸፈንፈን ብሎ ሄደ። የቀጥሎ ሴናተር ኩንስ ሊመጣ የተወሰነ ጊዜ ሲቀረው የጸጥታ ምክር ቤት ተሰበሰበው። ሁለተኛው ዙር ስብሰባ ማለት ነው። የመከላከያ ማነው የብሔራዊ ደህንነት ምክር ቤት የተሰበሰበው መጋቢት አካባቢ ይመስለኛል። እዛ ጄኔራሉ የነገረኝንም የራሴንም ኦብዘርቬሽን ይዤ አነሳው። እዛ ምክር ቤት በአንድ በኩል ሰራዊቱ እየተንከራተተ ከምስራቅ እስከ ምዕራብ ድረስ ነው የሚጓዘው። በሌላ መልኩ ደግሞ በህብረተሰቡ ላይ ህዝቡን እንደ ጠላት እየተመለከተ ጥፋት እየፈጸመ ምሬቱ እየበዛ ነው። ደግሞ ወጣቶች ደግሞ በብዛት ወደ በረሃ እየወጡ ነው፣ የትግራይ ወጣቶች። እነዚህ ሁኔታዎች ሶሉሽን ካልተፈጠረ፣ መፍትሄ ካልተፈጠረ ጦርነቱ እንደገና ተፋፍሞ ይቀጥላል። መከላከያም በከፍተኛ ሁኔታ እዛው ትግራይ ውስጥ ቀልጦ ይቀራል እንጂ የሚወጣበት ሁኔታ የለም። ገዱ ስለማታውቀው ነው አሉ። አሁን ኢትዮጵያ ውስጥ እንደዚህ ዘመን መከላከያ ተገምቶ የሚያውቅ የለም። አሁን የሚሉትም ስለሆነ ትምህርት እንዲሆን በቀን 50 ኪሎ ሜትር የሚጓዝ ሰራዊት ገምተናል። ድሮውንም የሽምቅ አይነት ጠባይ የነበረው ሰራዊት ነው። አሁን የሽምቅንም የመደበኛንም ኃይል ይዞ እየተንቀሳቀሰ ነው ያለው። ስለዚህ ሰራዊቱ እየተጠናከረ ነው እንጂ እየተዳከመ አይደለም ያለው። ህዝቡ የምትለው አሁን የትግራይ ጊዜያዊ አስተዳደር ሪፖርት የሚያመለክተው የትግራይ ህዝብ በቲፒኤልኤፍ እንደተማረረ አስጠቁን የሚል ነው እንጂ በመንግስት ላይ የሚነሳ አይደለም። አሁን ይሄ ሁኔታ ቀጠለ ማለት ነው። ይሄ እንግዲህ ስብሰባው ላይ ነው። አብይ የኢትዮጵያ ሰራዊት እኮ ድሮውንም ሽምቅ የሰለጠነው መደበኛ አይደለም፣ ሽምቅ ተዋጊ እኮ ነው። ድሮውንም ቢሆን መደበኛ ሰራዊት መቻለና ቀጠለና አበባው ብርሃኑ በተከታታይ የሰራዊታቸውን ጥንካሬ ገለጹልኝ። እኔም ያው ተውኩት እንትኔን ሀሳቤን ማለት ነው። ምንም ፋይዳ አልነበረም። ቀጥሎ አራተኛ ሊሆን ነው ሌላ ስብሰባ ሰኔ ላይ ተካሄደ። ግንቦት መጨረሻና ሰኔ መጀመሪያ ሳምንት ይመስለኛል ትግራዮች ውጊያ የጀመሩበት ጊዜ ነበር። አሁን ትግራይ ውስጥ ያለው ሁኔታ እየተባባሰ ነው፣ ጥቃት እየፈጸሙ ነው። አሁንም ያኔ ምን ጥያቄ አነሳ?
ይህን ጊዜ ተኩስ አቁም ይደረግና ሰራዊቱም ከትግራይ ይውጣ፣ እንደገና ደግሞ በድርድር ለመፍታት ይጀመር አሉ። አይ ቀደም ብሎ ቢሆን ነው እንጂ አሁንማ ለመጡት የአሜሪካ መንግስት ተወካዮች ሁለተኛው ዙር መጥተው የተመለሱበት ጊዜ ነበር። ሌላ የሚያስከር መንገድ የለውም። ልብ ነው የሚሰማቸው። አሁን ባለን ኃይል ተረባርበን እዛው እንደገና እነሱን ማዳከም ነው የሚሻለው የሚል ውሳኔ ተወሰነ። ያው ጦርነቱ ቀጠለ እስከ አማራ ክልል መጣ ማለት ነው። ስለዚህ ምንድናቸው እነዚህ የሚያመለክቱት? ጦርነቱ ለአሁኑም የሚበጀው ያንን ጦርነት አብይ አህመድ እንዳይካሄድ ቢፈልግ ኑሮ ማስቀረት የሚቻልባቸው ብዙ እድሎች ነበሩ። ብዙ እድሎች። ዋናው ጦርነቱን ቅድም እንዳልኩት በሁለቱም ሳይድ የግጭት ፕሮፓጋንዳ ነበረ። በሁለቱም ትግራዮቹ ሰላም ወዳድ ሆነው በፌደራል መንግስት ብቻ ጦርነት ይፈልጋል ማለት አይደለም። ትግራዮቹም ቢሆን ጦርነት ቆስቋሽ የሆነና ጦርነትን ፕሮቮክ የሚያደርግ የፕሮፓጋንዳ ስራ ነበር ሲሰሩ የነበሩት። ነገር ግን ይሄንን ሰተት ብለው የገቡት አብይ በሚፈልገው የጦርነት ስትራቴጂ ውስጥ ነው የገቡት ማለት ይቻላል። እና ጦርነቶቹ የጋራ ውሳኔ እየተካሄደባቸው አዋጭነታቸው እየተገመገመ የመፍትሄ አቅጣጫ እየተቀመጠ ኪሳራ በሚቀንስ መንገድ ምናምን የሚባል ነገር የለም። አብዛኛዎቹ ስላጀማመራቸው ምናልባትም ከፍተኛዎቹ ወታደራዊ መኮንኖች ጭምር ውይይት አድርገውባቸው ስለመጀመራቸው እርግጠኛ አይደለሁም ስለተካሄዱት ጦርነት። እንደው ይህንን በተመለከተ በደንብ ብዙ ባልራቀ ጊዜ የነበረውን ሁኔታ በዝርዝር ህብረተሰብ እንዲያውቅ የሚያስችል አንድ ሌላ ቆይታ ማድረግ ያስፈልገን ይመስለኛል። ፈቃደ ቢሆን አሁን ህብረተሰቡ ያለውን አደጋ በትክክል እንዲረዳ እነዚህ አሁን ቀደም ሲል የጠቀስካቸው ነገሮች ራሱ በጣም በጣም ሪቪሊንግ ናቸው። ብዙዎቻችን በትንተና እንዳልከው በተግባር በአደባባይ ንግግሩ ወስደ የምንደርስባቸው ቢሆንም ቀደም ሲል ያስቀመጥካቸው ፈርስት አካውንት ናቸው። ራሳቸውን አስችለን ብንነጋገርባቸው ምን ይመስልሃል ልል ነው። ወደ ሌሎችም ጥያቄዎች በጣም ጥሩ፣ ምንም ችግር የለም። አሁን ስለጠየቀኝ ነው እንጂ ፍላጎት አልነበረኝም። እኔ መነገር አለባቸው ብዬ ነው ማምነው። እንደው ወደ ዛሬ ከዚህ ብዙ የራቁም ባይሆኑ ወደዛው ነገሮች እንድንሻገር በሚል ነው እንጂ እነዚህ ነገሮች እኔ በጣም 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 ጠቃሚ ናቸው ብዬ ነው ማስበው። ህብረተሰብ የችግሩን ስር እንዲያይ ለማድረግ የሚረዱ ናቸው ብዬ አስባለሁ ነውና ወደ መለሳለሁኝ። ልደቱ ይቅርታ ጠይቃለሁ። እንግዲህ ያው እነዚህ ነገሮች በጣም ብዙ ጊዜ የማይገኙ የውስጥ እይታዎች ስለሆኑ ነው ረዘም ያለ ጊዜ ወሰድነው። ግን ቅድም አንተው ራስህ ብቅ አድርገው የነበረውን ጥያቄ ነው ለማንሳት ያሰብኩት። እኔም ቀጥሎ ልጠይቅህ የነበረው እሱ ስለሆነ ማለት ነው። እና ታዬ ከአብይ ጋር በግል ያደረጋቸውን ንግግሮች፣ ደርሱ ያለውን አደገኛ ነገሮች፣ ወደ አእምሮ አጮልቀን እንድናይ የሚያደርጉ በጣም አሳሳቢ ነገሮችን ተናግሯል። በዛም ዙሪያ ብዙ አይነት ኮንቨርሴሽን ተቀስቅሷል እና ያንን ድርጊት እንዴት አየኸው? ሲደመር አብሮ ደግሞ አብይ ጋር አንተ በግል ተነጋግረህ ግን በግል የተነጋገርነውን ነገር በአደባባይ መግለጽ አልፈልግም ያልክባቸው አጋጣሚዎች አሉ እዚህም ርዕዮት ላይ። ስለዚህ አሁን ላይ ያንን አቋምህን መለወጥ ያለበት አይመስልህም ወይ? ህብረተሰብ ቅድም የጠቀስኩት ይሄ ህብረተሰብ የአገሪቱን የመጨረሻ ስልጣን ይዣለሁ የሚለው አእምሮ ምን ያህል ርቀት ሊሄድ እንደሚችል ተረድቶ እንዲዘጋጅም ከአብይ ጋር የነበረህን ኮንቨርሴሽን እና ህዝብ ማወቅ አለበት የምትለውን ዛሬ ልትነግረን ትፈቅዳለህ ወይ ልልህ ነው። መጀመሪያ ምናልባት እውነቱን ለመናገር ዛሬ አንተና አቶ ገዱ ብቻ መቅረብ ነበረባችሁ ይመስለኛል። እኔ ጊዜውን መሻማት አልነበረብኝም እና አሁንም ቢሆን በቀሪው ሰዓታችን ከኔ ይልቅ ለሱ የተሻለውን ሰዓት መስጠቱ የተሻለ ይመስለኛል። እኔ እናንተ ተሰልችተናል፣ ብዙ ጊዜ በተደጋጋሚ ቀርበናል ማለት ነው እና ፊል ፍሪ እንደው ለኔ ሰዓት ያሳነስከኝ ወይ ምናምን አድርገህ እንዳታስብ ማለት ነው። ወደ ጥያቄ ስመጣ መጀመሪያ እንዴት ታየዋለህ የአቶ ታዬን ካልክ ምንድነው የማየው? እኔ መጀመሪያ የአቶ ታዬን ቁርጠኝነት በምን ትገልጸዋለህ ካልከኝ ይሄ ትልቅ የሆነ ጀግንነት ነው። በጣም ነው የማደንቀው። ሀገር ውስጥ ሆኖ ለልጆቹ
ለራሱ ህይወት ሳይሳሳ የሚያውቀውን ነገር በዛ መጠንና ስሜት መግለጹ ለኔ ጀግንነት ነው። ምንም ጥርጥር የለውም። አንዱ መረዳት እሱ። ሁለተኛው ግን የተናገረው ነገር አዲስ ነገር ነው ወይ የሚለው ላይ እኔ ብዙ አዲስ ነገር አይመስለኝም። ያው እሱ በሂደቱ ውስጥ ከነበረው ተሳትፎ ጋር በተያያዘ የሰማቸውን ያያቸውን ነገሮች መስክሯል። ምናልባት እሱ ከስርዓቱ ጋር አብሮ የቆየ ስለሆነ ቅርበት የነበረው ሰው ስለሆነ ከቅርበትም አልፎ በተለይ ጠቅላይ ሚኒስትሩን በመከላከል በመደገፍ ረገድ ትልቅ ሚና የነበረው ሰው ስለነበረ በሱ አፍ መነገሩ አዲስ ነገር ሊሆን ይችላል። አብዛኛዎቹ ነገሮች ግን ሁላችን ስንነጋገርባቸው የነበሩ ጉዳዮች ናቸው፣ ምናቃቸው ናቸው። እኔ አሁን አቶ ታዬ የገለጻቸው አብዛኛዎቹ ነገሮች የዛሬ 5 ዓመት በፊት መጽሐፌ ላይ ጠቅሻቸዋለሁ። አብዛኛዎቹ ማለት ነው። አዲስ ነገር ነው ወይ ከተባለ አዲስ ነገር አይመስለኝም። ሁለተኛው ማየው ይሄ ነው። አዲስ የሆነው በአቶ ታዬ አፍ በመነገሩ ከነበረው ቅርበት አንፃር ደጋፊ ከመሆኑ አንፃር ያ ነው እንጂ አዲስ ያደረገው ስለ ዶክተር አብይ አዲስ ነገር የሰማን አይመስለኝም። በትክክል በተግባርም ሲሰራቸው ይኖራቸው በተለያየም መድረክና ሁኔታ ሲያራምዳቸው የነበሩ አቋሞች የበለጠ የሚያረጋግጥ ነገር ነው የቀረበው እንጂ አዲስ ነገር ነው የሚል እምነት አለኝ። ሶስተኛው ግን አሁን የስርዓቱ ደጋፊዎች አቶ ታዬ የተናገረው ነገር ወይ የተዛባ የተጋነነ አንዳንዶቹም የፈጠራ እንደሆነ አድርገው ለመናገር ሲሞክሩ ያለው ለመከላከል ሲሞክሩ ያለው እኔ እውነቱን ለመናገር የታዬ ንግግር እንኳንስ ውሸት ሊሆን የተጋነነም አይደለም። እኔ አቶ ታዬ ከገለጻቸው ነገሮች ውስጥ ተጋኗል ሊለው የሚችለው አንድም ነገር አላገኘም። አብሶሉትሊ እውነት ሆኖ ነው ያገኘሁት። እኔም በተለያየ መንገድ ባሉኝ መረጃዎች በነበሩኝ ተሳትፎዎች የማውቃቸው ነገሮች ናቸው የተናገራቸው ነገሮች። ስለዚህ ፍጹም ይሄ በገዢው ፓርቲ አጋሮች ደጋፊዎች በሱ ላይ አሁን የተከፈተው ዘመቻ ሐሰት ነው። የተናገራቸው ነገሮች ሁሉ እውነት ናቸው። እንኳንስ የፈጠራና የሐሰት ሊሆኑ በእኔ እምነት የተጋነኑም አይደሉም። እና ይሄንን የሚያጠናክሩ ይሄ ነገር እውነት መሆኑን የሚያሳዩ እኔ ብዙ መረጃዎች አሉኝ ማለት ነው። በራሴ ብቻ ሳይሆን ልክ እንደ አቶ ታዬ ለስርዓቱም ቅርበት የነበራቸው ሰዎች በተለያየ መድረክ ተገኝተው የሰሟቸውን የነገሩኝ ነገሮች አሁን አቶ ታዬ ያለው ነገር እውነት መሆኑን የሚያረጋግጡ ነገሮች ነው። እና ሶስተኛው ነገር ይሄ ነው። ወደ ጠየቀው ጥያቄ ልምጣ። ስትጋብዘኝ ገምቻለሁ መቼም ቴዲ ጋር ቀርቤ አሁን ይሄን ጥያቄ ሊያልፈው አይችልም ብዬ ገምቻለሁ። መነሳቱን ተገቢ ነው የሚል እምነት አለኝ። እርግጥ ነው ተናግሬያለሁ እዚህ ቀደም በግል ስልጣን ወይም ጠቅላይ ሚኒስትር ከመሆናቸው በፊት ከነበረን ግንኙነት በጣም የላላ ግንኙነት ማለት ነው ውጪ የሀገሪቱ ጠቅላይ ሚኒስትር ሆነው ከተመረጡ በኋላ ቢያንስ ብቻዬን 3 ጊዜ አግኝቻቸዋለሁ እና በእያንዳንዱ ግንኙነት ለ90 ደቂቃ ያህል አውርቻለሁ። አንድ ኮሚቴ ውስጥም ደግሞ ገብቼ ስለነበረ በዛ ኮሚቴ አማካኝነት በተለያዩ ስብሰባዎች አማካኝነት ደግሞ 3-4 በርከት ያሉ ሰዎች በተገኙበት ስብሰባዎችም አግኝቻቸዋለሁ እና በነዛ ሂደቶች የሰማኋቸው ነገሮች አሉ። ሪሊ ሰፋ ባለ መድረክ የተነሱትን ነገሮች ሌሎች ሰዎች በተለያዩ መድረኮች የሰሙትን እና የነገሩኝን ነገሮች ስጠቀምበት ነው የቆየሁት። ለተለያዩ ጽሁፍም ስጽፍ ቃለ መጠይቅም ስሰጥ እና አገዛዙን እና በተለይ ጠቅላይ ሚኒስትሩን በሚመለከት ያለኝን አመለካከት ለመግለጽ ስጠቀምባቸው ነው የኖርኩት። እኔም ራሴ በግል በነበረኝ ግንኙነት ያየኋቸውን ነገሮች አልተጠቀምኩባቸውም ማለት አይደለም። አጠቃላይ አሁን የደረስኩበት ግምገማ ላይ ለመድረስ እነዛ የነበሩኝ የግል ግንኙነቶችና በነዛ ግንኙነቶች ከሳቸው የሰማኋቸው ነገሮች ጠቅመውኛል። ማንነታቸውን በትክክል እንድረዳ እንዳውቅ ምን እንደሚያስቡ ብቻ ሳይሆን እንዴት እንደሚያስቡ ለመረዳት ጠቅሞኛል።
ነገር ግን ቀደም ብዬም እንደተናገርኩት በግል የተነጋገርነውን ጉዳይ አደባባይ አውጥቼ መናገሩን አልፈለኩም። ይሄ ወጭም ቴዲ የምትገነዘብ ይመስለኛል። እኔ አሁን ውጭ ሀገር ነው ያለሁት። ይሄ ይቀርብኛል፣ ይሄ ጉዳት ይደርስብኛል ብዬ የምፈራው ነገር የለኝም። ግን የተነጋገራችሁት በግልም ቢሆን የተነጋገራችሁት ስለግላችሁ ነገር ስላይደለ እሺ፣ ምንም ጥርጥር የለውም። ያገናኘንም የሀገር ጉዳይ ነው፣ የግል ጉዳይ እንዳልሆነ ይገባኛል፣ እረዳለሁ። ነገር ግን ምንድነው በፍርሃት አይደለም፣ የኢንቴግሪቲ ጉዳይ ነው። አንድ ሰው ከቀረጻ ውጪ ወይም ከስብሰባ ውጪ በግላችን ያወራነውን ነገር አደባባይ አውጥቶ ማውራት ስተትም ባይሆን ተገቢ ነው የሚል እምነት አላደረብኝ። ነገ ከነገ ወዲያ የፖለቲካ ሰው ነኝ። ከተለያዩ የፖለቲካ ሰዎች ጋር በግል ልነጋገር ይችላል፣ ልወያይ ይችላል፣ ልደራደር ይችላል። ስለዚህ እነዛ ሰዎች በግል ከኔ ጋር የሚለዋወጡትን ሐሳብ ነገ አደባባይ አውጥቼ እንደምጠቀምበት አድርገው ካሰቡ ጉዳት አለው የሚል እምነት ስላደረብኝ ነው ያን በግል የተነጋገርነውን ጉዳይ በአደባባይ ማውራት ያልፈለኩት እንጂ ከኢትዮጵያ ሕዝብ መደበቅ ያለበት ነገር መኖር አለበት ብዬ በማመን ወይም ደግሞ ያን ብናገር በኔ ላይ ችግር ይገጥማል በሚል ፍርሃት አይደለም። በተለይ አሁን ውጭ ሀገር ነው ያለሁት፣ ሀገሬም እንዳልገባ ተከልክያለሁ። ሀብት ንብረት የሀገር ውስጥ ያለው ሁሉ እገዳ ተጥሎበታል። ለመውረስ ዝግጅት እየተደረገ ነው። ምንም የምፈራው ነገር አለ ይሄ ይቀርብኛል፣ ይሄ ጉዳት ይደርስብኛል ብዬ የምፈራው ነገር የለኝም። እንኳንስ እዚህ መጥቼ ሀገር ቤቱም ሆኜ እኔ በምናገረው ነገር እንደዚህ አይነት ነገር ይደርስብኛል ብዬ ፈርቼ የማቅሰው አይደለም። እና በዛ ምክንያት ነው እነዚህን በግል የተነጋገርናቸውን ነገሮች በአደባባይ መጥቼ ለመመስከር ያልፈለኩት። ቴዲ ጋዜጣ በሚዲያ ስራ ብዙ ቆይተሃል። ኦፍ ሪከርድ የምንነጋገራቸው ነገሮች አሉ። እንደውም አንዳንድ ጊዜ አጽንኦት ለመስጠት ኦፍ ሪከርድ ብለን እናወራለን። ያ ነገር አደባባይ ተወጥቶ አይነገርም እና ከዛ ማከራሲ አጠቃላይ መርሁ ላይ ምንም ጥያቄ የለውም። ይገባኛል ከየት እየተነሳህ እንዳለ። ግን እንደምታውቀው ብዙ ጊዜ rules have their own exceptions አይደል? ልዩ ሁኔታ ሆኖ አይታየህም ወይ? አሁን ታዬ ኦኬ የአገሪቱን እመራለሁ የሚለው አእምሮ እንዲህ ያለ ነው። አሁን ቅድም ታዬ ብዙ አዲስ ነገር አልነገረንም የሚል ነገር አንስተሃል። ግን አማራን አጠፋዋለሁ እያፈራረስኳቸው ነው ብሏል በአንደበቱ ብሎ መናገሩ የሚጨምረው ክላሪቲ አለ በብዙ መንገድ ብዬ አስባለሁኝ እኔና ልዩ ሁኔታ አይመስልህም ወይ? ይሄ ማለት የሚሊዮኖችን ህይወት የቀጠፈ ከዚህ በኋላም ሚሊዮኖች እንዳይገል የሚሰጋ አእምሮ እንዴት እንደሚያስብ ህዝብ እንዲረዳ ለማድረግ ልዩ ሁኔታ ኤክሰፕሽን አይሆንልህም ወይ? ሄድልህ ነው እንደተጨረሰ ወይ አገሪቱ ካለችበት አጠቃላይ ሁኔታ አንፃር ምንስ ያልተነገረ ነገር አለ? ምንስ ያልተሰራ ነገር አለ? እና ህብረተሰቡ አሁንም ቢሆን በተለያየ ምክንያት በቅን ልቦና እየተሳሳቱ አገዛዙን ወይም ደግሞ ጠቅላይ ሚኒስትሩን የሚደግፉ ሰዎች ካሉ ምናልባት አስተሳሰባቸውን እንዲቀይሩ ይጠቅማል ከተባለ ምንም ተገቢ ነው ብዬ ልወስድ እችላለሁ። እንደዚህ አይነቱን ጥያቄና ግፊት ማለት ነው። ለዛሬው ግን በኔ በኩል አንድ ጥያቄ ልጠይቅ፣ አንድ እድል ይሰጠኝ ላስብበት። አሁን አልወሰንኩም፣ እውነቱን ለመናገር ራሴን አላዘጋጅም። አዎ ግን ሪሊ ያስፈልጋል የሚለው ጥያቄ የህብረተሰብ ከሆነ ወጥቼ ልናገር እችላለሁ፣ ችግር የለውም። ነገር ግን በጥቅሉ ልናገር በነበረን ግንኙነት የተረዳኋቸውን ነገሮች። አንደኛ በነበረን ግንኙነት ጠቅላይ ሚኒስትሩ እውነተኛ ሰው እንዳልሆኑ ተረድቻለሁ። እውነተኛ ሰው እንዳልሆኑ ምን ማለት ነው? ግልጽ ይመስለኛል። ለተለያዩ ሰዎች የተለያዩ ነገሮችን በመናገር የመደለል ሙከራ የሚያደርጉ የሚዋሹ ሰው መሆናቸውን በደንብ በነበረ ግንኙነት ተረድቻለሁ። አንድ ሁለተኛ አንተን ዋሽተዋል? አዎ ዝርዝሩን ሌላ ጊዜ እንመጣበታለን። እሺ አይ እንደው በጥቅሉ ልጥቀሳቸው ምን ተረዳህ የሚለው ነገር ብዬ። እሺ ሁለተኛ አገሪቱንና በአገሪቱ ውስጥ ያለውን የፖለቲካ ቅራኔ በአግባቡ እንደማያውቁት ተረድቻለሁ። በነበረ ግንኙነት ፈጽሞ ዲታችድ የሆኑ ኢትዮጵያንና በኢትዮጵያ ውስጥ ያለውን የፖለቲካ ቅራኔ የማያውቁ ሰው መሆኑን ተረድቻለሁ። ሁለት
ሶስተኛ በዲሞክራሲ የማያምኑ አምባገነን መሆናቸውን ተረድቻለሁ። ከነበረን የሐሳብ ልውውጥ ግልጽ በሆነ ቋንቋ አምባገነን እንደሆነ በዲሞክራሲ እንደማያምኑ ተረድቻለሁ። አራተኛ በመቀጣጫ እንደሚያምኑ ተረድቻለሁ። የኃይል እርምጃ በመውሰድ በመቀጣጫ እንደሚያምኑ በደንብ ተረድቻለሁ። አምስተኛ የትግራይ ጦርነት ከመነሳት እንደማይቀር ተረድቻለሁ አውቃለሁ። እሳቸው ጋር በተገናኘሁበት ዕለት የትግራይ ጦርነት በፍጹም የማይቀር ጦርነት እንደሆነ ተረድቼ ነው የወጣሁት። ስድስተኛ በዚያን ጊዜ እንግዲህ ስንገናኝ መጀመሪያ ኢህአዴግ አልፈረሰ። እንደምታውቁት ኢህአዴግ መፍረስ የለበትም፣ ኢህአዴግን ለማፍረስ የሚደረገው ጥረት ሀገራችንን ወደ ቀውስ ይወስዳል የሚል አመለካከት ነበር። ኢህአዴግን እንደሚያፈርሱት እርግጠኛ ነበር ከእሳቸው ጋር ባደረጉት ንግግር። ስምንተኛ የተጀመረው የሽግግር ሂደት በፍጹም በተጠና የጋራ በሆነ ፍኖተ ካርታና መዋቅራዊ በሆነ መንገድ እንደማይቀጥል በእሳቸው መንገድ ብቻ ይዘውት እንደሚቀጥሉ እርግጠኛ ነበር። ቢያንስ እነዚህን ነገሮች ተረድቻለሁ ያኔ። ይሄን ለምን ተረዳህ፣ ምን ነበር የሰማኸው ነገር የሚለውን ነገር እድል ስጠኝ ከወሰንኩ ሌላ ጊዜ ነገር ግን አንድ ነገር በተለያየ አጋጣሚ ከተለያዩ ሰዎች የምሰማቸው ነገሮች አሉ። ያው የተለያዩ ሰዎች የሰሟቸው ጉዳዮች ስለሆኑ እነሱን መደበቅ አለብኝ ብዬ አላምንም እና እዚህ ቀደምም በአጋጣሚ ሆኖ አላነሳሁትም እንጂ ለምሳሌ አሁን አቶ ታዬ የአማራን ሕዝብ በሚመለከት ጠቅላይ ሚኒስትሩ ተናገሩት ብሎ የተናገረውን ነገር ብዙ ሰዎች ለማመን ከብዷቸዋል። እኔ ግን ባለኝ መረጃ አሁን አቶ ታዬ የጠቀሰው አዳማ ላይ የተካሄደ 2500 ሰዎች ወይም ካድሬዎች የተገኙበት ስብሰባ። እኔ ግን ከዛ በፊት ይሄ ስብሰባ ተካሄደ ከተባለ ከጥቂት ወራት በፊት ቢሾፍቱ ላይ ደብረ ዘይት ላይ በተካሄደ ስብሰባ 250 ሰዎች በተገኙበት 250 ሰዎች ምሁራን የሚባሉ የኦሮሞ ኤሊቶች የሚባሉ ሰዎችና የኦህዴድ ባለስልጣን ብቻ ተጠርተው በተገኙበት ስብሰባ ላይ ተመሳሳይ ነገር መናገራቸውን ሰምቻለሁ። እዛው ስብሰባው ላይ የተካፈለ የምቀርበው ሰው ለመንግስትም በወቅቱ ቅርብ የነበረ ሰው ነግሮኛል። ይሄ ሰውዬ 250 ሰው በተገኘበት እንዲህ ብሎ ተናገረ አለኝ። ምን ብሎ ተናገረ? የአቢሲኒያን ጦር እንዳይነሳ አድርጌ ፍርክስክሱን ነው ማወጣው። ኤሚሬትስ ወይም ዱባይ 250,000 ጦር ሊያሰለጥኑልኝ ቃል ገብተዋል። ኢሳያስ 250,000 ጦር ሊያሰለጥንልኝ ቃል ገብቷል። ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ብሎ 250 ሰው ባለበት መድረክ ተናገረ። ደነገጥና ሻይ ሰዓት ላይ እንዴት ይሄ ሁሉ ሰው ባለበት እንዲህ ብለህ ትናገራለህ ብዬ ስለው የትም አይደርሱም አትፍራ አለኝ ብሎ ነገረኝ። እና አሁን አቶ ታዬ የተናገረው ነገር ለኔ ምንም አዲስ ነገር አይደለም። ደጋግሜም ስናገር ሰምተኸኛል። እንደዚህ አይነት አስተሳሰብ አለ። ሰሜኑን ከዚህ በኋላ ከስልጣን ውጭ እናደርገዋለን፣ እናዳክመዋለን የሚል ሴራ አለ። ይሄ ሴራ የብልጽግና ሴራ ነው ወይ እንደ ድርጅት ነው ብዬ አላምንም። የኦሮሞ ኤሊቶች ሴራ ነው ወይ ነው ብዬ አላምንም። የጠቅላይ ሚኒስትሩ አስተሳሰብ ነው። ይሄን ሴራ ማፍረስ አለብን፣ የትግራይ ህዝብና የአማራ ህዝብ ይሄን ሴራ ግንኙነቱን አጠናክሮ አሻሽሎ ማክሸፍ አለበት ብዬ ስታገል ነው የኖርኩት። ታውቃለህ፣ አንዱ መነሻ ይሄ ነበር። ስለማቅ ነው ማለት ነው። ተመሳሳይ ነገሮችን ላነሳ እንችላለን። ዞሮ ምን ለማለት ነው የፈለኩት፣ አቶ ታዬ የተናገራቸው ነገሮች እኔ በደንብ ነው የተከታተልኩት። አንዱም አይደለም ሐሰት መሆን አይደለም ውሸት መሆን የተጋነነ አይደለም። ይሄን የኢትዮጵያ ህዝብ በደንብ ማወቅ አለበት። እንደው ይሄን ካልኩ በቂ ይመስለኛል ለዛሬ። እሺ ከዚህ ትቀጥላለህ አቶ ገዱ። በጣም እሺ ቀጥል። ከተናገረው አኳያ በተለይ ከአማራ አኳያ የተናገረው እውነትነቱን የሚጠራጠር ሰው ካለ አሁንም በድንያል ውስጥ ሆኖ እውነትን
ለመቀበል ያልተዘጋጀ ሰው ካልሆነ በስተቀር ጠብ የሚል ነገር አለው ብዬ አላስብም። ይህንን በማስረጃ እንትን ልበል። እዚህ ቀደም አንስቼዋለሁ። ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ ከአዲስ አበባ ዙሪያ እስከ ሻሸመኔ እዛም አርሲ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው አማራዎች ናቸው። እንደዚሁም ደግሞ ከሸዋ የሄዱ ኦሮሞዎች ናቸው። ከአማራ ጋር ዝምድና አላቸው ተብለው ነው እነሱም ጥቃት የተሰነዘረባቸው። በዚህ ጉዳይ ላይ ይሄ እንደተሰማ ሚዲያ ይሄንን ለመዘገብ ወደ አካባቢው ይንቀሳቀሳል። በተለይ ወደ አማራ ክልል የትግራይ ኃይሎች በገቡበት ወቅት አብይ በማይፈልገው መንገድም ነው እኔ ኢንቮልቭድ ይሆንኩት ሞቢላይዝ ለማድረግ እንትን ብያለሁ። ያው ግልጽ ስለሆነ ነገር ግን እየብቻ ነው ጉዟችን። ያ እኔ አማራ ሞቢላይዝ የማደርግበትና የአብይ እንትን በዛ ጉዳይ ላይ የተለያዩ ግብ ይዘን ነው። በዛ ጦርነት ውስጥ ኢንቮልቭድ የሆንኩ ነኝ። ግን ኋላ ያው የትግራይ ኃይሎች ተመለሱ። ነገሩን ለማሳት ተመለሱ። በኋላ አንድ የሰላም የድርድር ምናምን የሚያመቻች ኮሚቴ ተብሎ እኔም ያለሁበት ህዳር መጨረሻ ወይም ታህሳስ 2014 ተቋቋመ። እኔ ያው በደርበው ነኝ መንግስት ጋር ትንሽ እየተለየ ያለሁበት ጊዜ ምንድን ነው ያለው የሆኑ እንትኖች አሉ። የሂውማኒታሪያን አቅርቦቶች ጋር የተያያዙ ነገሮች አሉ። ቤዚክ የኢንፍራስትራክቸር መልሶ ጥገና ጉዳይ አለ። በተለይ የውጮቹ ፕሬዠር የሚያደርጉበት ሁኔታ አለ። በጣም ከባድ የሆነ ፕሬዠር የነበረበት ጊዜ ነው 2014። ምንድን ነው ያለው? አሁን ይቋቋም ኮሚቴው፣ እኛ አንድ ጊዜ አንሰጥም፣ ቀንሰን ለውጮቹ እየሰጡ ነው እያሟሉ ነው በምንባልበት ሁኔታ የእርዳታ የተወሰነ እንልካለን፣ ግን በአንድ ጊዜ እንትናለን። ኋላ ድርድርም እንላለን። ድርድር እያን ቢያንስ ይሄ ድርድር በትንሹ 5 ዓመት ሊፈጅ ይችላል። 5 ዓመት ሊፈጅ ይችላል። እስከዛ ድረስ ከዚህም ሄደውም ሪሶርስ እየተመጠነ ነው የሚሄደው። ትግራይ ተመልሶ የሚነሳበት ሁኔታ የለም፣ ይደቃል። ፒኤልኤፍ የሚባል የለም፣ ሌላ የሚባል የለም፣ ይደቃል። አሁን ልደቱ ካልከው አኳያ ለአማራ ለብቻው፣ ለትግራይ ሌላ ፓኬጅ አለው። ለፓኬጆቹ ለአንተ አንዱን ነግሮ ሊሆን ይችላል፣ ለእኔ ሌላውን ሊሆን ይችላል እንጂ የማጥፋት ዓላማ አሁን አማራን አዳክሞ ሌላ ማንገስ እኮ አይደለም አብይ። የአማራ ለምሳሌ የተጀመሩ ፕሮጀክቶችን በሙሉ አቁሟቸዋል። እሱ በኃይለ ማርያም ጊዜ የተጀመሩ የመንገድ ፕሮጀክቶች በብዙ ቢሊየን፣ የባቡር፣ የኢንዱስትሪ ፓርክ፣ የሆስፒታል ብዙ ነገሮች ናቸው የቆሙት፣ ዩኒቨርሲቲዎችንም ጭምር ከቆሙ በኋላ ሌላ በማልማት አይደለም የሰሩ ሌላ ባለማው አንድ ወቅት ዞሮ ዞሮ የሀገር ሪሶርስ ይሆናል ልትል ትችላለህ። የአብይ ታርጌት ቀጥታ ዲስትራክሽን ሳትስፋይ የሚሆነው በማፍረሱ ላይ ነው እንጂ መልሶ በመገንባቱ ላይ አይደለም። ሌላም በማልማት ላይ አይደለም፣ በማፍረስ ላይ። አሁን ኦሮሞ ይላል። ኦሮሚያን በማልማት ላይ አይደለም። አማራን በማዳከም ትግራይን በማዳከም ኦሮሚያን ለማልማት አይደለም። ኦሮሚያም ከመዳከም አይዘልም። ነገር ግን ለአብይ ሳትስፋይ የሚያደርገው ነገር አማራን ማድቀቅ፣ ትግራይን ማድቀቅ፣ ያለህን ኢቭን ሌላ ሻል ያለ ሰው ከሆነ ትንሽ ያንን በማዳከም እና ደክሞ ማየት ሳትስፋይ የሚያደርገው ሰው እና ከዚህ አኳያ ታዬ የተናገራቸው ነገሮች በብዙ መስፈር ታዬን አውቀዋለሁ ፐርሰናል፣ ያመነበት ፊት ለፊት የሚናገር ሰው ነው። እንደገና ይሄንን ከሌሎች እኔ ካለኝ መረጃ ጋር ሳያይዘው ታዬ እውነተኛ ነው ብዬ ማመኔ ብቻ ሳይሆን እዚህ ቀደም አሁን ያቀረባቸው ጉዳዮች በተለይ አማራን በሚመለከት ያቀረበው የሚጠራጠር ካለ ከራሱ ስነ አእምሮ ጋር የተጣላ ሰው ካልሆነ በስተቀር
ታየ ያነሳቸው ነገሮች በገሃዱ ዓለም እየተፈጸሙ ያሉ ናቸው። አሁን ለምን ቤተክርስቲያን ላይ ድሮን ይጣላል? ሰው የተሰበሰበበት ለምን ድሮን ይጣላል? በድሮን ይቀጠቀጣል። ቤተክርስቲያን የተሰበሰበ ቤተክርስቲያን የሚሰብሰው ገበያ ላይ ሰው በተሰበሰበበት ላይ ለምን እንትን ይደረጋል? ለምንድን ነው ሰላማዊ የሆኑ ገበሬዎቹ በሰላም አርሰው እንዳይኖሩ የተከለከሉት? ሪሊ ታጣቂዎቹን ብቻ ነው ታርጌት ያደረገው አሁን እየተካሄደ ያለው ዘመቻ? እና ከዚህ አንፃር በብዙ መንገድ ሌሎች ሰዎች ቢናገሩት የበለጠ የታየን ንግግር እውነተኛነት ያሰምሩበት እንደሆነ እንጂ አንድም በተጨባጭ መረጃ አብይ ይሄን አያደርግም ብሎ የሚሞግት ሰው የሚመጣም ካለ ከኔ ፊት ይቅራል። በየትኛው ጉዳይ ላይ ነው አብይ የማያደርግ? እና ያንን ለመጨመር ነው። አመሰግናለሁ። እሺ፣ በጣም ቀደም ሲል ለተነጋገር ነው ለተከታታዮቻችንም ያው ቃል ስለገባን ባልራቀ ጊዜ አሁን በምትናገርበት ወቅት በጣም ብዙ ጥያቄ ነው ጭንቅላቴ ውስጥ እየተፈጠረ ያለው እና ባልራቀ ጊዜ በደንብ ጉዳዮቹን ከፋፍለን ብናወራቸው አሁን ለምሳሌ የሰኔ 15ቱ ባህር ዳር ላይ የነበረው ሁኔታ እና በዙሪያ ያሉ በጣም አወዛጋቢ ነገሮች አሉ። ከዛ በፊትና በኋላ ከትግራይ ጦርነት ጋር በተገናኘ ያሉ ነገሮች አሉ። በአማራ ክልል ያለ ጦርነትን በተመለከተ ይሄ በከተማ ውስጥ ደግሞ በከፋ መጠን ሰዎች እንዲፈናቀሉ ማድረግ እና ከዚህ ከማህበረሰብ ስብጥር ምህንድስና አንጻር ማዕት የሚነሱ ነገሮች አሉና ብዙ መጠየቅ የምፈልጋቸው ነገሮች አሉ። ባልራቀ ጊዜ እዚህ ርዕዮት ላይ በቅርቡ እንገናኛለን። ተከታታዮቻችን እንዲጠብቁንም ለመንገር ነው። ግን አንዲት አጭር ጥያቄ ላንሳ። ቅድም የትግራዩን ጦርነት በአንድም በሌላ መንገድ ስላነሳኸው ከጦርነቱ በፊት ከትግራይ ጦርነት በፊት አንዱ ምናልባት ናሬቲቭን በጣም ቶክሲክ እንዲሆን ካደረጉት ነገሮች አንዱ በአማራ ክልል በኩል ያለው መንገድ መዘጋት ነበረ እና ብዙ ጥያቄ ቀርብ ነበረ። ለምን መንገድ ይዘጋል ወዘተረፈ የሚልና ብዙ እንቅስቃሴዎች በአፋር በኩል ዞሮ እንዲሄዱ እንዲህ ይደረግ ነበረ። የማ ውሳኔ ነበረ? ስለዚህ ነገር የምታውቀው ምንድን ነው? እንደው ባጭሩ ልትነግረን ከቻልክ። እንግዲህ ይሄ የመጀመሪያዎቹ አካባቢ ምንድነው አማራ ክልል በተወሰነ ሂደት ይሄ በፊት እንግዲህ ቀጥ ያለ ህግ ስርዓት የነበረበት ክልል ኋላ ይሄ እየተሸረሸረ ከቁጥጥር ውጭ የመውጣት ሁኔታዎች የመጡበት እንደገና በተለይም ደግሞ ከለውጡ በኋላ ለውጥ ያመጣው እኔ ነኝ የሚለው ባለቤት በጣም በዛና ያኔ ብዙ ቁጥጥር የማናደርግባቸው አካባቢዎች እየተፈጠሩ መጀመሪያ አነሳሱ በሰፈቀደ በአካባቢ ላይ የተነሳ እንደው ፋኖነን ምናምን የሚሉ ኃይሎች የጀመሩት ነው። በሂደት እንግዲህ እኔም ከክልሉ ስለወጣሁኝ እንደ መልካም አጋጣሚ የመቁጠር ይሄ ትግራይ ላይ ያለው ሁኔታ እዛ በኩል ያለው ፕሮፓጋንዳ በነገራችን ላይ በአማራ ዘንድ ከፍተኛ ስጋት ነው። ትግራዮቹ የጄኔራሎቹ ሁሉም ወደ ትግራይ ተመልሰው ጦር እያዘጋጁ ነው የሚል ሁኔታ ነው። ከዚያ አኳያ መልሰው የጥቃት ኢላማቸው የሚያደርጉት አማራ ነው የሚል ከጦርነቱ በፊት ሰፊ ዘመቻ ስለነበረ ወደ ትግራይ የሚሄደው መንገድ ቢስተጓጎል ብዙም ያን ያህል ክብደት ሰጥቶ ለማስፈታት የሚሞክር አልነበረም። በክልሉ ደረጃ ከአካባቢው ህብረተሰብም እንደ ያንን ለማስፈታት ሲሞከር በተለይም ደግሞ ይሄ ፋኖ ይሄ ትንሽ ወጣ ያለ የተደራጀ ፋኖ እንኳን ያን በብዛት አልነበረም፣ ግን የየአካባቢው የተደራጀ ግሩፕስ ነበሩ። እነዛ ልክ ለውግንና ወደ ትግራይ አድርጎ የመመልከት ሁኔታ ስላለ በየደረጃ ያለው አመራርም የመፍራት ሁኔታዎች ነበሩ። እንደገና ደግሞ ከዛኛው ስጋትም የመነጨ በትግራይ በኩል ያለ የሚነሳውን እንትን ከኛ ብዙ ነገር ይሄዳል ይዩት የሚል ዝም ብለህ ያልተጻፈ ወይም ደግሞ ውሳኔ ያልተወሰነ ነገር በአካባቢ ዝም ብሎ በመግባባት የሚደረስበት ነው እንጂ እኔ በአመራር ደረጃ በየትኛውም ሌቭል ይሄ ይዘጋ ተብሎ በአማራ ደረጃ በአማራ ክልል ደረጃ የተወሰነ አላስታውስም። ወደኋላ ያው ጦርነቱ እየተቃረበ ሲሄድ ፕሮፓጋንዳው እየተጠናከረ ሲሄድ ከትግራይ የሚወጣም ወደ ትግራይ የሚገባም ከፍተኛ ቁጥጥር እየተደረገበት ሄደ።
ይሄ በፌዴራል መንግስትም በክልልም ልዩ ትኩረት ተሰጥቶት እየተሰራ የነበረ ነገር። እሺ እንዳልኩት እንመለስባቸዋለን። ብዙ ጉዳዮች አሉ።